ሜሮን ተጋለጠች። አሴት ሜሮንን አጋለጠቻት። አሴት መሆኔን ለምን ተናገርሽ? እኔ ሰላም ነኝ። አሴት የሚባለው ስም ከዚህ በኋላ አላቅም በማለት ለሁሉም ደስታ አብስሪ ብላት ነበረ። እሷ ግን ሜሮን በቀላሉ እሺ ልትል ፍቃደኛ አልነበረችም። ሰላምዬም ደግሞ በዚህ ምክንያት ተናዳ ሜሮንን አጋልጣታለች ማለት ነው። ያጋለጠችበት ደግሞ እድሜ ለጆሲ ስልክ ገዝቶላት እንግዲህ እሱ ገዝቶ እንግዲህ ስልኩን አምጥቶ ከሰጣት በኋላ ስልኩ ላይ ኢሜሏን ስታስገባ በፊት የነበረው ማስረጃዎቿ ወይም ደግሞ ፋይሎቹ ተመልሶ ተገኝቷል ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነውን በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አሴት ክፍል 12 ላይ እንግዲህ አሴትዬ ሰላምዬ አሴት መሆኗ ታውቃ ነበረና ለትንሽ ደቂቃ ነው እንግዲህ ያመለጠችው። ሰላምዬ እንግዲህ አሴት ነው፣ አዎ እውነተኛ ስሜ አሴት ነው ቤተሰቦች ያወጡልኝ፣ ግን ስሙን ስለማልወደው ብቻ እኔ ሰላም ብዬ ለራሴ ያወጥቻለሁ። በነገራችን ላይ የእኔ ስምም ራሱ ማለት ነው ቀይሬው ሰላም ብያለሁ። ምክንያቱም ሰላም የሚለው ስም በጣም ስለምወደው፣ አሁን ሳይሆን በፊት ከስንት ዓመታት በፊት ማለት ነው ያረኩት የራሴ ስም ለራሴ ያወጣሁት። በዚያው አጋጣሚ ልንገራችሁ ብዬ ነው ማለት ነው ቤተሰብ እና ሰላምዬ እንግዲህ ሜሮን እዛው ነበር ያሳፈረቻት። ሜሮን እንግዲህ አዎ ውሸተ አሴተኛው ሰላም ሳትሆን እውነተኛው አሴት ይኸው ፊት ለፊት ቆማለች በማለት ስታጋልጣት ነበረና ግን እነሱ ምንም አልመሰላቸውም። ምክንያቱም ሁላችንም የራሳችን ስም ወይም ደግሞ አንድ ስም ብቻ አይደለም ያለን፣ የቤት ስማችን ሊለያይ ይችላል። ይሄ ምንም ኖርማል ነገር ነው። ሜሮን ራሱ ይሄንን ወሬ አርጋ ወይም ደግሞ ይሄ ነገር ሰላምን ያጋልጣታል ብላ አስባ ሌላ ማስረጃ ሳይኖራት በመናገሯ በጣም ልታፍር ይገባል። ምክንያቱም ይሄ ኖርማል ነገር ነው፣ ቀላል ነገር ማለት ነው። ግን ሰላምዬ እንድትነቃ አርጓታል። ይሄ ነገር እሷን ለመበቀል እሷን ለመጣል እንዲረዳት አርጓታል። እሷ አሴት በማለት ወይም ደግሞ አሴት የሚለው ስም ቤት ውስጥ መነሳቱ ሰላምዬ ከእንቅልፏ እንድትነቃ አርጓታል፣ አግዟታል ማለት ነው። ጆሲ ፈጣሪ ባርኮ ስልክ ያው የመጀመሪያ አካባቢ ብዙዎቻችን አልተመቸንም ነበረ፣ ይውጣ ከዚህ ፊልም እያን ምንም አልተመቸንም እያን ነበረና ግን አሁን በመጨረሻም ጥሩ ልጅ ሆኖላታል። ለሷ ስልክ ገዝቶ መስጠት ትልቅ ነገር ነው። በዛይ ደግሞ በጣም ብራንድ የሆነ ስልክ ሳምሰንግ ባለ 5 ካሜራ ስልክ ገዝቶ ነው እንግዲህ የሰጣት። በዚህ ነገር ደግሞ አቶ ግርማ ደስተኛ አይደለም። ይሄው አንተ እዚህ ጋር ቁጭ ብለህ ልጁ ትላንት መጥቶ ዲያስፖራው ስልክ ገዝቶ ሰጥቷታል በማለት ስታሾካሹክ ነበረ። በዛ ላይ ደግሞ ሰላም ሰራተኛ ናት፣ ይሄን ማጨማለቅ የለባቸውም። በዛ ላይ ደግሞ ስልኳ አልጠፋም፣ ስልኳን ራሷ ደብቃ አውጥታ ከሰጠቻት በኋላ ስልኳ አልጠፋም በማለት እሷ ከነሱ ጋር ቁጭ ብላ ምግብ ስትበላ እያሸመቀቀቻት ነበረ። እና አቶ ግርማ ከጆሲ ጋር ተጣልቷል ማለት ነው። ጆሲ ጋር የተጣላ ደግሞ እንዴት ስልክ ትገዛለህ ለሰራተኛ ይሄና ምንድነው ማቅበት በማለት ቀንቶ ነበረ ጆሲ ጋር ሲጣላ የነበረው። ሳም ደግሞ በዚህ ነገር ደስተኛ አይደለም። ምን ችግር አለው ገዝቶ ቢሰጣት በማለት እንግዲህ አሁን እሱ ያው ራስ ተስፋ ቆርጧል በሰላምዬ። አንደኛው ወደ ሚስቱ እንትን እያለ ነው፣ እየቀረበ ነው፣ እንደ በፊቱ አይደለም። ምክንያቱም ሚስቱ ጥሩ ለመሆን እያስመሰለች ነው። እሷ አጠገብ ምንም ጥሩ ባትሆንም ሰላም እንደዚህ ናት፣ ሰላም ይቅርታ ጠይቃት በማለት እያስመሰለች ነበረ ማለት ነው። ግን አሁን የሷ ማንነት በቅርቡ ይጋለጣል። በዛ ላይ ደግሞ ሰላምዬ እንግዲህ በተደጋጋሚ ያስጠነቅቃት ነበር። ተይኝ፣ እኔ ከተነሳብኝ ምን እንደማደርግሽ አታውቂም፣ ተይኝ ብላት ነበረ። እሷ ግን ለመስማት ፍቃደኛ አልነበረችም። ፍቃደኛ ያለ መሆኗ ደግሞ አጋልጧታል ማለት ነው። ሰላም እንግዲህ ኢሜሉን ካገኘችው በኋላ ዘርማንዘሩን ያጠፋችውን ፎቶ የሌላ ወንድ ጋር እየማገጠች ያነሳቻቸው ፎቶ ሜሮን ከዚህ በፊት አጥፍታ ነበር ታውቃላችሁ። እሱን ግን ሰላምዬ በድጋሜ ኢሜሏን ካረገች በኋላ ካገኘችው በኋላ ፎቶዋን አግኝታ እንግዲህ ወጣ ብላ አሳጥባ አምጥታው ሁሉም ተሰበሰቡበት ፎቶውን ሰጥታለች ማለት ነው። ፎቶውን በመስጠቷ ደግሞ ሜሮን ከዚህ በኋላ ትዋረዳለች ማለት ነው። የሷን ወደ ሳሚ ያውቃል ማለት ነው። ሳሚ ያወቀ ማለት ደግሞ ለሰላምዬ በጣም ጥሩ እድል ነው ይዞላት የሚመጣው። ሳሚ ከእንደ በፊቱ ሰላምዬን የሚረዳት ከሆነ ከጎኗ የሚሆንላት ከሆነ ነገሮችን ለማድረግ በጣም ቀላል ይሆንላታል ማለት ነው። ቤተሰብ አይመስላችሁ? እኔ ግን እንደዛ ይመስለኛል። ምክንያቱም ሜሮን አርፋ ከተቀመጠች ሰላም ማድረግ የምትፈልገውን ነገር ማድረግ ትችላለች ማለት ነው በቀላሉ።